ምንም አይነት አቴንሽን ጥሩ ነው መጥፎም ይሁን ጥሩ ማለት ነው ሰሞኑ ማህበራዊ ሚዲያችን ቺቺኒያ ሆኗል እግዚአብሔር እንዳይቀጣ ትፈራለሁ የእናትም ባጥሩ ይመስላል እንደሉን ለማንኛውም ድምራችሁ ልክ አይደለም አደማመራችሁ ልክ አይደለም እናንተ በድምራችሁ ድምር ደግሞ ከሆነ 4 ኪሎ ሁለተኛ ያሲኖ ሶስተኛ ናቸው እኔ ስድስተኛ ነኝ የአርቲስት ነፃነት ወርቅነህ እህትና ወንድም በፌደራል ፖሊስ ቁጥጥር ስር ዋሉ ሰላም የጽናት ዩቲዩብ ቤተሰቦች ዛሬም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮችን ይዘንላችሁ መጥተናል ታዲያ ለዚህ ቻናል አዲስ ከሆናችሁ ይህ ጽናት ዩቲዩብ ነው በዚህ ቻናላችን በየለቱ በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮችን ጠቅልል አድርገን እንመለከታለን መወያየት ባለበት ሐሳቦች ላይ እስከ ጥግ እንወያይባቸዋለን እንዲሁም መነጋገር ባለበት ሐሳብና ቪዲዮዎች ላይ እስከ ጥግ እንነጋገርባቸዋለን ታዲያ እናንተም ቪዲዮ ከመጀመሩ በፊት ሰብስክራይብ ላይክ ሼር ማድረጋችሁ እንዳይረሳ እንዲሁም ደግሞ የጽናት ዩቲዩብ ቤተሰብ ሆናችሁ እንደተለመደው ቪዲዮን ላይክ ሼር ማድረጋችሁ እንዳይረሳ ወደ ቪዲዮ ብዙ ጊዜ እንግዲህ እኛ አበሾች እንግዳ ስንቀበል መጀመሪያ እንግዳ ሲመጣ ቡና ይፈላላችሁ ቡና ይቀራረብ ምናምን ይባላል ወይ ደግሞ አልበም ይሰጣል ያንቺ እንግዳ አቀባበል ምን ይመስላል እንዴት ነው የምትቀበይኝ ቡና ማሽን አለኝ በማሽን ነው ያው መቁላቱ ነው እንደሱ ነው ደስ የሚለው ግን እንግዳ ሲመጣ ቤት ውስጥ ነው የሚደረገው ቆንጆ ምጣድ ግን ማለት እሱ አንድ ነገር ነው መግዛቱ ላይ ጎበዝ ነሽ ምን እንደሆነም አላወኩም ነበር መጀመሪያ በእውነት የምን እንጀራ ሲቀር የኔ ቴዎሪ መሀል ላይ ጠብ ካረግሽ ለምን እንደዚህ አያርግም አይሰራጭም ይኸውላችሁ እቺ ሴትዮ በነገራችን ላይ በራሷ ዓለም ላይ የምትንቀሳቀስ ሰው ናት ፓስታም ያረባ ሰው ናት ካሳውሳችሁ ወጪው ጉድ ላይ ማለት ነው በራሷ ሙድ ነው የምትንቀሳቀሰው ግን እኔ በጣም የተመቸችኝ አመለሰት ሙጬ ቪዲዮቿን በደንብ እየተመለከትኩ ነበርና በጣም ነው የምትመቸኝ አመለሰት ሙጬ ማለት በጣም አምብል ናት በጣም አዝናኝም ናት ስነ ስርዓት አላትና ቴዲ ማን እንደሆነ በሚስቷ በነገራችሁ ላይ ማወቅ ትችላላችሁ ይህን ያህል ካየን ይበቃል ብቻ በጣም ያስጨንቃል ሰሞኑ ማህበራዊ ሚዲያችን ቺቺኒያ ሆኗል በጣም የሚያስጠሉ ነገሮች ናቸው እየመጡ ያሉት የት ነው ያለው እስክትሉ ድረስ ማለት ነውና እቺ ልጅ አሁን ማህበራዊ ሚዲያው ላይ በጣም መነጋገሪያ ሆናለች እኔ ግን እነዚህን ሰዎች ነው መጀመሪያ ላጥፋ በእናት ፓውዝ ያረኩበት ቦታ ያስጠላበት ቦታ ብቻ ግን እኔ በጣም የተናደድኩት በእነዚህ ትላልቅ ሰዎች ነው ማለት ልጅ አላቸው የራሳቸው ህይወት አላቸው ምናምን ነገር እሷ ገና ልጅ ናት 21 ዓመቷ ነው ምናምን ህይወትን በደንብ ያወቀች አትመስልም ህይወትን በዚህ በኩል ማህበራዊ ሚዲያው ላይ የሚፈመሰው በዚህ መልኩ መስሏት ነው ነገር ግን እዚህ ጋር የተሰበሰቡ ሰዎች እንዲጨፍሪ ሴቶች ኢቭን አሉ በኢየሱስም ሴቶች ሁሉ አሉ ማለት ተሰብስበው እንዲጨፍሪ እንደዛው ምናምን ያሉ በጣም ብዙ ቪው አላት በጣም ብዙ ማህበራዊ ሚዲያው ላይ በጣም ብዙ ሰው ይከተሏታል እንዲሁም ደግሞ በጣም ብዙ ጊፍቶችንም ያገኘች ነው የሚገኘው በጣም ዊርድ የሆኑ ነገሮች ነው ያወራች ያለችውና አሁን የኔ ሐሳብ ምንድነው ታውቃላችሁ ቆይ የጆርዲን ሐሳብ ላሰማችሁና የራሴን ሐሳብ ደግሞ ነግራችኋለሁ እቺ ልጅ በግሌ ነው ላናገራት መፈልገውና ሰርች አድርጌ ላገኘው አልቻልኩም አካውንቷን ያገኛችሁ ሰዎች እስኪ ኮሜንት ሴክሽን ላይ ታግ አድርጉልኝ በሷ እድሜ ክልል ላላችሁ ሴት ልጆች ግን ለነግራችሁ የምፈልገው ነገር ምንድነው አው ባድ ፐብሊሲቲ ኢዝ good publicity any publicity is good publicity በተለይ ኮንተንት ክሪኤተር ለመሆንና በቲክቶክ ገንዘብ ለመስራት እያሰብሽ ከሆነ አቴንሽኑ ጥሩ ነው ምንም አይነት አቴንሽን ጥሩ ነው መጥፎም ይሁን ጥሩ ማለት ነው እኛ ማህበረሰብ ደግሞ መጥፎ ስራ ስትሰሪለት በጣም ይወዳል ቶሎ ነው ፎሎ የሚያረግሽ ቶሎ ነው ኮሜንት የሚያረግልሽ ቶሎ ነው በቃ እንደሚወድሽ አክት የሚያረጋው ግን በእንደዚህ አይነት ሁኔታ ወሲብ ቀስቃሽ በዚህ ሐሳብ በነገራችን ላይ ይስማማል በጣም ብዙ ማህበራዊ ሚዲያ ላይ አሁን የምታደንቋቸው በጣም በርካታ ሰዎች የፈመሱት በእንደዚህ አይነት መልኩ ማለት በጣም ብዙ ጊዜ ኢትዮጵያውያን ለምን እንደሆነ አይገባኝም ከሴክስ ጋር የተገናኘ ነገር በጣም ይወዳል መስማት ማየት ራስውን የሚያገላልጥ ሰው ምናምን ነገር የሆነ ነገር ላይ የተዋረደ ሰው በጣም ይወዳል እና የሆነ ከሆነ ጊዜ በኋላ እንረሳቸዋለን እስከዛ ድረስ ግን እንዲፈምሱ የምናደርጋቸው እኛንን ከዛ ተመልሰው ደግሞ መካሪ የሚሆኑት እነሱ ናቸውና ችግር አለብን ብቻ እንቀጥል ንግግሮችንና ወሲብ ቀስቃሽ እንቅስቃሴዎችን በማድረግ የምታመጪው አቴንሽን ህይወትን ወደሚቀይር ገንዘብ አይቀየርም ህይወትን ወደሚቀይር እውቅናም
አይቀየርም። ማያልቅ ስብራት ወዳለበት የወሲብ ንግድ ስራ ነው የሚጎትትሽ። እነዚህ ሴት ልጆች አሁን እንደዛ በመነሳቸው፣ እንደዛ በመነጋገራቸው፣ እንደዛ በማውራታቸው ጊፍት ይሰጣቸዋል። ኦፍ ኮርስ አው ያገኛሉ። ጊፍቱን ከግማሽ በላይ የሚሆነውን ገንዘብ ግን ማን እንደሚወስደው ታውቂያለሽ? ሆስቶቹ ናቸው የሚወስዱት። እሱ ማንነቱን ሸፍኖ ማስኩን ሸፍኖ ስለ ሴክስ እንደፈለገ ማውራት ይችላል። ምን እንዳደረገ መቼ ሴክስ እንደጀመረ እንደፈለገ ማውራት ይችላል። እንዳየሹ ነው እሱ ስለ ቤላ ነው የምታወራው። አብዛኞቻችን የምናውቃትን ሚያ ካሊፋን የፖርን ስታሯን አብዛኞቻችን እናውቃታለን ብዬ አስባለሁ። በነገራችን ላይ 3 ወር ብቻ ነው ፖርን ስታር ሆና ፖርኖግራፊ የሰራችው። ነገር ግን እሷ በዲዛይኒንግ ላይ በሌላ ሙያዎች ላይ ከገባች ቆይታለች። ግን እንትኗ ቲክቶክ ላይ ኮሜንቶችን ራሱ ካያችሁ ስቲል ነው ሰው ይሄ ፖርን ስታር እንደሆነች ለሴክስ ስቲል ነው እነሱ እንደምትጋብዛቸው አይነት ነገር ነው እያወሯት ያሉ። ማለት ስቲል ነው አለቀቀም፣ ፌድ አላደረገም የሰራችው ስራ። እነ ኪም ካርዳሽያንም መውሰድ ትችላላችሁ። በእንደዛ አይነት መንገድ ነው የፈመሱት፣ በእንደዛ አይነት መንገድ ነው የመጡትና እስካሁን ድረስ ህይወታቸው እንደተበላሸ ነው ማቃናት አልቻለም። እና ማህበራዊ ሚዲያው ላይ የምንመጣበትን መንገድ በደንብ ማስተካከል አለብን። አደብ ነው ገንዘብ የሚሰራ። አንቺ ግን ልብስሽንም መልክሽንም ማንነትሽንም ሚስጥርሽንም እንዳለ ግልጥልጥ አድርገሽ እሱ ፔጅ ላይ ሄደሽ እየተናገርሽ የሱን ያክል እንኳን ገንዘብ አታገኝም። ህዝቡ ፊት አንቺ ነሽ እየተዋረድሽ ያለሽው። ያንቺ ሚስጥር ከገዛ አፍሽ ነው እየወጣ ያለው። ያንቺ ሰውነት ነው እየተቸበቸበ ያለው። ገንዘቡን ግን የሚያገኘው እሱ ነው። አንቺ ጋር የሚደርሰው ገንዘብ የተትረፈረፈ ገንዘብ ነው። እድሜያቸው ከ45 ዓመት በላይ የሆኑ ወንዶች ተሰብስበው እሷን በትልቅ ስክሪን አድርገው ደንሺ እያሉ ጊፍት ሲሰበስቡባት ነበር። ሰው ሁሌም የሚጠቀምባት የወሲብ ባሪያ ነው የምትሆኘው። ግልጹን ነው የምነግርሽ የኔ ቆንጆ። እዚህ በፊት በጣም በተደጋጋሚ ነግሬሻለሁ። ቲክቶክ ላይ ታዋቂ ለመሆን ኮንተንት ክሪኤተር ለመሆን ከሆነ ሀሳብሽ መንገዶች አሉ፣ ትሪኮች አሉ። ኦፍ ኮርስ ረጅም ጊዜ ሊፈጁ ይችላሉ። እንደዚህ ባንዴ ቶሎ አቴንሽን ላታገኝ ትችያለሽ፣ ቶሎ ታዋቂ ላትሆኚ ትችያለሽ። ግን ትክክለኛ ሰው፣ ላንቺ የሚጨነቅ ሰው፣ ላንቺ የሚፈራ፣ ላንቺ የሚሳሳ ሰው ፎሎ ያደርግሻል። ፔጅሽ አድጎ ቢዝነስ መጀመር ብትፈልጊም ሪፖስት እያደረጉ ሼር እያደረጉ ኮመንት እያደረጉ የሚያግዙሽ ፎሎወሮችን ታገኛለሽ። እነዚህን ዴዲኬትድ የሆኑ ቲፎዞ የሆኑ ፎሎወሮችን ግን ማለት ነው ቂጥ በማወዛወዝ አታገኝም። ስለ ሴክስ በማውራት አታገኝም። ሰውነትሽን አይተው ለወሲብ ፈታ ያልሽ ሴት እንደሆንሽ አይተው መተው ፎሎ የሚያደርጉሽ ፎሎወሮች ሁሌም ቢሆን መተው ቂጥ ነው ማየት የሚፈልጉት። ሁሌም ቢሆን መተው ስለ ወሲብ ስታወሪ ነው ማየት የሚፈልጉት። ተካከል ብትፈልጊ፣ መሻሻል ብትፈልጊ፣ ስራ መስራት ብትፈልጊ አይኖሩም፣ እዛ ጋ አይገኙልሽም። ቲፎዞች አይሆኑም። ኮንተንት ክሪኤተር ለመሆን ላይቭ ስትሪመሮች ጋር እንደ ቤላ አክሱማዊ አይነት ቲክቶከሮች ጋር እየሄዳችሁ እራሳችሁን ለአደጋ አታጋልጡ። እኔ በአንዳንድ ሀሳቦች ሁሌም በነገራችን ላይ ከጆርዲ ጋር እስማማለሁ። በአንዳንድ ሀሳቦች በብዙ ሀሳቦች ልንለያይ እንችላለን፣ ግን አንዳንድ እሷ አቋም የምትይዝባቸው መንገዶች ላይ በጣም ነው የምስማማባቸው። እንደ ኢትዮጵያውያን በጣም ትልቁ ችግራችን አሁን ላይ ደግሞ በማህበራዊ ሚዲያው ላይ ሰው ችግሩን ሲናገር ወይም ደግሞ መጥቶ ሲያለቅስ እንደዚህ ሆኜ በዚህ ገብቼ ብሎ ሲያለቅስ ይፈምሳል። በቃ ከዝሙት ጋር የተገናኘ ነገር ሲኖር ማህበራዊ ሚዲያው ላይ አሁን ላይ ትፈምሳላችሁ። እነዚህ ሁለት ነገሮች አሁን ላይ በጣም እየሰሩ ነው የሚገኙት። የምንፈምስበት መንገድ ማህበራዊ ሚዲያው ላይ እጅግ በጣም ልክ ያልሆነና በጣም ብዙ ሰዎችን ከኋላ ያሉ ሰዎችን በጣም የሚጎዳ ሆኗል አሁን ላይ። በእርግጥ አብዛኞቹ ይሄንን የሚያደርጉት ገንዘብ ለማግኘት፣ አዎ ችግር አለ፣ ከዛ ደግሞ ገንዘብም ደስታን ይገዛል ብለው ስለሚያምኑ ነው። በእርግጥ አዎ ገንዘብ ደስታን በደንብ አድርጎ ይገዛል። በነገራችን ላይ ገንዘብ አግኝታችሁ ደስታን ለማግኘት አይደለም የምትፈልጉት፣ ገንዘብ ደስታን ገዝቶ መልስም አለ። ነገር ግን የገንዘቡ መጠን ወይም ደግሞ የገንዘቡ ብዛት አይደለም ደስታን የሚገዛው። ደስታን የሚገዛው ገንዘቡ የመጣበት መንገድ ነው። ገንዘብ ደስታን የሚገዛው በመጣበት መንገድ ሲኬድ ነው ገንዘብ ደስታን ሊገዛ የሚችለው። ይሄ የትም ፍጩ ዱቄቱን አምጩ በተባለ መንገድ ሄዶ አይደለም ገንዘብ ደስታን ሊገዛላችሁ የሚችለው። በጣም ብዙ ሰዎችን ከጀርባችን ያሉ በጣም ብዙ ሰዎችን እንክትክታቸውን ነው የምናወጣው። በዚህ መንገድ ተኬዶ ላስመልክታችሁ እንዴት እናቷ እንዴት እንደምትሆን። ቆይ መጀመሪያ ከቤላ ጋር የነበረችበት ቦታ ላይ እናቷ መጣ፣ ከዛ በኋላ ደግሞ ምን እንደምትልም አስመለክታችኋለሁ። ይሄን ነገር ዛሬ ፈትፍተን እናወራበት። ትምህርታዊ ቤላ በጣም ጥሩ። ለምን መሰላችሁ? በነገራችን ላይ ይሄንን ነገር በደንብ የምናወራው ከጊዜያት በኋላ ልጅ እንወልዳለን ወይም ደግሞ እኛ የምንኖርባት ሀገር ነው የምትሆነው። ሀገራችን አይናችን እያየች ቺቺኒያ ልትሆን፣ አይናችን እያየች ላስ ቬጋስ ልትሆን። እግዚአብሔርን በቃ የሆነ ቦታ ላይ ተሰብስበን እንደዚህ አይነት ነገሮችን በደንብ ማውራት አለብን። ሳንሰለች በደንብ ማውራት አለብን። መቃወም ያለብንን ነገር ሳናፍር መቃወም ስላለብን ነው ይሄን ነገር ማውራት። እንመልከት። ሰው ነው ማሚ ያስተምረኛል።
እናትየዋ ናት። ተመልከቱት። እናት ሰላም ነው ማዘርዬ? አለ እግዚአብሔር በጣም እና ቤላን በጣም ነው የምወደው ማሚ። ንገሪ አንተ ሳድግ እንዳንተ ነው መሆን ፈልገው። አፈቅርሃለሁ። ንገሪ ማሚ አፈቅርሃለሁ። እሺ እንዳይደፋብሽ። እሺ አልተበቃ ወደፊት ማርያም ማዘርን ታውቃታለህ አንተ ወደፊት ባለኝ ኧረ እኔ ምስታለች ያንቺ ሴትዮ በሽተኛ ነሽ እንዴ? ይሄንን ተመልክተን አሁን እናትየዋን ከተመለከተን በኋላ እናትየዋ ራሱ የሆነ ችግር ያለባት ሰው ናት፣ ወይም ደግሞ ልጅ አስተዳደጉን ነው የሚመስለው ቤተሰብ የላትም ምናምን ተብሎ ቤተሰብ አይደል የሚሰደበው እንደዚህ አይነት ነገሮች ላይ ማለት እናትየዋ ችግር ቢኖርባት ነው ወይም ደግሞ የእናትየዋ የአስተዳደግ ስህተት ነው ተብሎ ነው የሚታሰብ። ነገር ግን አሁን እቺ ልጅ በዚህ እድሜዋ እናቷን እንዴት እያስለቀሰችው እንደሆነ ላስመልክታችሁና ሆል ኢትዮጵያ ውስጥ ያሉ አሁን ላይ እንደዚህ አይነት ነገሮችን ለማድረግ ያሰባችሁ እያደረጋችሁ ያላችሁ ወጣቶች ወይም ደግሞ እናቶቻችሁን አባቶቻችሁ እናቶቻችሁ ቤተሰቦቻችሁ የማይፈልጉትን ነገር ለመፈመስ ገንዘብ ለመስራት ብላችሁ ወይም ደግሞ ሳምቲንግ ሰዎች ስላደረጉ ወይም ደግሞ እናንተ የምታደንቋቸው ሰዎች ይሄንን ስላደረጉ ብላችሁ ለምታደርጉ ሰዎች ቤተሰቦቻችሁ እንዴት እንደሚሆኑ ማለት ነው። እቺ እናት ምስክር ናት። ላስመልክታችሁ። ገና ሲትዝን ሳሎን ነው ልጄን ያመጣኋት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ስሚኛለሽ። ፕሊስ አታልቀሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ። ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊስ በቃ አታልቀሽ። ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው፣ ሰው ሪከርድ ያደርግና ምናምን ያሉ ነገር ነው። አዎ ይዘበራርቃል፣ ህይወትን ይጎዳል። ይስሙልኝ፣ የሚሰድቡኝም ይስደቡኝ፣ ያድርሱልኝ። ብቻ ለማይጮህ ልጆች አድርሱልኝ፣ አድርሱልኝ። እግዚአብሔር እንዳይቀጣ ትፈራለሁ። የእናትን ባጥሩ ይመስልሃል እንዴ? ልዑል ይመስልሃል? ልዑል ንገረኝ። ምን አልኩት? ልዑል እግዚአብሔርን አንድ ቀን ምን አልኩት? እግዚአብሔር ለምን ለእኔ ወንድ ልጅ አልሰጠኝም ነበር አልኩት። ልዑል እኔ በ10 ምናምን ዓመቴ ነው የእሷን የወለድኩት። ልዑል እንትን አለኝ ልውጣ። እሺ ልዑል ፕሊዝ በቃ ተረጋጊ። በጌታ ቤት በእርግጥ ብዙ ሰዓቷን ስራ ላይ በመስጠቷ የተነሳ ከእሷ ጋር የመተዋወቅ ወይም ደግሞ አብሮ የመዋል ወይም ደግሞ እሷ ራሷን በፍሪሊ የማሳደግ አቅሙ ሰዓቱ ላይኖራት ይችላል። ውጭ ሀገር ነው የሚኖሩት እና እሷን ለማሳደግ ነው ነገር ግን እንደዚህ የሆነችው እና ልዩቷም የብዙ ነገሮች ተጋላጭ ልትሆን ትችላለች። የአእምሮ ችግር ሊኖርባት ይችላል። ነገር ግን ቅድም እንዳልኳቸው እነዛን ሰዎች ተመልክታችኋል። እነዛ ደግሞ በጣም የበርካታ ኢትዮጵያውያን ምሳሌ ናቸው በነገራችን ላይ እና እነዛ ሰዎች ልጆች አላቸው፣ ቤተሰብ አላቸው፣ እንዲሁም ደግሞ የራሳቸው የሆነ ዘመድ አላቸው። ልጆቻቸው እነሱ እነዚህ እቺ ልጅ ቢያክሉ ነው በእድሜ እቺ ልጅ ሲያስጨፍሩ እነዚህ ለልጆቻቸው የማይመለሱ ለዘመዶቻቸው የማይመለሱ ይሄ አባት ልጅን ደፈረ ምናምን የሚባልበት እንጀራ አባት ልጅን ደፈረ የሚባልበት አይነት ሲቹዌሽን ላይ ያሉ ሰዎች ናቸው እነዚህ ሰዎች እና እንደዚህ በቃ በጣም ተብላሽተናል። እንደ ሀገር በጣም አፈር በልተናል በነገራችን ላይ እና ቤተሰቦቻችንም እንደዚህ ነው የምናስለቅሳቸው። እንደዚህ እናት እቺ የብዙ እናቶች ምሳሌ ናት። የሆነች ልጅ አለች ፖርኖግራፊ ለምንድነው ማሰሪው በላይቭ ላይ ማለት ነው ፖርኖግራፊ ለምንድነው ማሰሪው ስትባል ኢትዮጵያ ውስጥ ስላልተፈቀደ ነው ያለችው። ኢትዮጵያ ውስጥ ስለማይፈቀድ ብቻ ፖርኖግራፊ የማይሰሩ ነገር ግን ለመስራት አሰብስፎ ያሉ ወጣቶች አሉ። አንተፋፈረም። በጣም ተበላሽተናል እና ልጆቻችን የት እንደሚውሉ ልጆቻችን ምን እያደረጉ እንደሆነ ታናሽ እህቶቻችን ታናሽ ወንድሞቻችን ምን ላይ እንዳሉ በደንብ መመልከት አለብን ብዬ አስባለሁ። ጊዜው በጣም አሪፍ ጊዜ ነው። የኢንፎርሜሽን ጊዜ ነው። ስራ የሚሰራበት ጊዜ ነው። መርጠን የምንመለከት ከሆነ በጣም በርካታ ጥሩ ነገሮችን ልናገኝባቸው የምንችልባቸው ጊዜ ነው። ነገር ግን ጊዜው ደግሞ በሌላ ሳይድ ደግሞ እኩል በጣም ክፉ የሆነ ጊዜ እና ልጆቻችንን ወንድም እህቶቻችንን ባለን ጊዜ መጠንቀቅ መመልከት አለብን ብዬ አስባለሁ። ልክ መጨረሻ ላይ እንደዚች እናት እንዳናለቅስ። ሌሎች ደግሞ እንደዚህ አይነት በሷ ሲቹዌሽን ላይ ያላችሁ የሷ አድናቂ ነን ብላችሁ የምታስቡ ሰዎች ወይም የሷን ቪዲዮ የምትመለከቱ ሰዎች ወይም ደግሞ በሷ አይነት ሲቹዌሽን ላይ ያላችሁ ልጆች፣ ወጣቶች በመጨረሻም እናቶቻችሁ፣ አባቶቻችሁ፣ ቤተሰቦቻችሁ በእናንተ እንዲች ነው እንደዚች እናት ነው የሚያለቅሱት አምርረው። ደግሞዋለው ገንዘብ ደስታን የሚገዛው በገንዘቡ ብዛት ወይም ደግሞ በመጠኑ ብዛት ሳይሆን ገንዘቡ ራሱ የመጣበት መንገድ ነው ደስታን ሊገዛላችሁ የሚችለው። ይህ የኔ ሀሳብ ነው። ሀሳባችሁን ኮመንት አድርጉ ላይ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁ እንዳይረሳ። እንቀጥላለን። ሌላው በማህበራዊ ሚዲያው እጅግ በጣም መነጋገር የነበረው ጉዳይ የዩቲናስ ጉዳይ ነው። ከዳሽን ባንክ ሱፐር አፕ ቻሌንጅ ጋር በተገናኘ የቻሌንጁ የመጨረሻው የውጤት አሰጣጥ ትክክል አይደለም በማለት ዩቲናስ እንደዚህ ተቃውሟን አቅርባ ነበር ወይም ደግሞ ቅሬታዋን አቅርባ ነበረ። ቪዲዮ ላስመልክታችሁና ጠቅላላ አድርጌ ደግሞ ሀሳቤን አስቀምጥላችኋል። ሰላም እንዴት ናችሁ? ይሄ ቪዲዮ ለማትማቲሽያኖች ወይ ደግሞ ሂሳብ በደንብ ለምችሉ ሰዎች ነው። ምንድነው የሆነ ቻሌንጅ ነበረ እና እሱ ቻሌንጅ አሸናፊ የሚለየው 40% ቪው እና 60% ቪው
እና 40% ደግሞ ቮት ነው እና እሱ ቻሌንጅ ላይ እኔ ዩቲናስ ቪዌ 1.6 ሚሊዮን ነው፣ ቮቲ ደግሞ 7400 ነው። አሸናፊ የሚለየው 60% ቪው እና 40% ቮት ነው እና ሌላ ደግሞ ወንድሞቼ ቪዋቸው 1.8 ሚሊዮን ነው፣ ከዛ ደግሞ ቮታቸው 5200 ነው እና እኔ ሂሳብ በጣም ትንሽ ነሽ ነው እንግዲህ እና እስኪ ማን ነው አሸናፊ ማን ነው የማውጤት ነው በላጭ እሱ ነገር ማወቅ ፈልጌ ነበር። በእርግጥ ይሄን ቪዲዮ ከተመለከትኩ በኋላ እኔም ስክሮል አድርጌው ነበረ። ነገር ግን አነጋጋሪ ያደረገው ወይም ደግሞ ነገሩ የከረረው ሁለተኛ ቪዲዮ ከሰራች በኋላ ነው። ሁለተኛ ቪዲዮን ላስመልክታችሁና ከዛ ማን አሸናፊ እንደሆነ ደግሞ እኔ ካልኩሌት ያደረኩትን የራሴን ካልኩሌሽን አሳያችኋለሁ ማለት ነው። ድጋሚ መጣው። እሺ በጣም ይሄ ጉዳዩ ሲሪየስ ነው። በጣም ጉዳዩ ሲሪየስ ነው። ይሄንን ቪዲዮ ለዳሽን ባንክና ለሰራተኞቹ ወይ ደግሞ ለሚመለከተው ሰው አድርሱልኝ። እኔ በጣም ሞክሬያለሁ፣ በጣም ላወራችሁ ሞክሬያለሁ፣ በጣም ደዋው እያለሁ ብዙ ሰው ጋር እያነሳችሁልኝ አይደለም፣ አትመልሱልኝም እና ከዛ በቃ ማልወደውን አሁን እንደዚህ ሚዲያ ላይ ላወራ ነው እንዲሆንኩ ብዬ ማልወደውን። ለማንኛውም ድምራችሁ ልክ አይደለም፣ አደማመራችሁ ልክ አይደለም። እናንተ በድምራችሁት ድምር ደግሞ ከሆነ 4 ኪሎ ሁለተኛ፣ ያሲኖ ሶስተኛ ናቸው፣ እኔ ስድስተኛ ነኝ። እና እናንተ በድምራችሁት ድምር ከሆነ ትክክለኛው ድምር ግን እናንተ ያው እኔም ስለሆንኩ ቅድሚያ ቻሌንጁን ያስተዋወቅኩት 40% ቮት 60% ቪው ብቻ ነው የተባለው እና ሀቅ እኔ ያው ከስንት ዓመት ድሮ ጀምሮ ለእናንተ ብቻ ነው ፕሮሞሽን የምሰራው እና ስንት ብርም እንደምታሰሩኝ ፕሮሞሽን ታውቃላችሁ። ብሩ በጣም አስጨንቆኝ አይደለም፣ ይሄ የሚጎልብኝ ብር በጣም አስጨንቆኝ አይደለም፣ ግን ላይክ ሀቅ ነው። ሀቅ የሚባል ነገር አለና አስቡበት፣ ተማከሩበት። ልክ አይደላችሁ እስቲ በቃ አደማመሩ ልክ አይደለም ያረዳል። እናም አደማመሩ ልክ እንዳልሆነ ከተናገረች በኋላ ማህበራዊ ሚዲያው ላይ በጣም ብዙ ሰዎች የየራሳቸውን የድምር ውጤት ሂሳቡ እንደዚህ ቢመጣ ዩቲናስ እንደውም አንደኛ መሆን አለባት ወይም ደግሞ ሁለተኛ መሆን አለባት በማለት በእርግጥ ሁለተኛ ነው ማለት ባርኮት ነው አንደኛ ያወጣው በጣም ወደ 3 ምናምን ሚሊዮን ቪው አለው። ቮቱም እንደዛ የሱ ትልቅ ነው። ስለዚህ እሱ አንደኛ ነው። አሁን ላይ ክርክሩ የተነሳው በሁለተኛና ሶስተኛ በሆነው ላይ ነው እና ቻሌንጁ ሊያልቅ አካባቢ ነው የተቀየረው። ማለት እሷ ሁለተኛ ላይ ነበረች፣ ቮቷ ወደ 7400 ነበረ። እነ ጉተማና ብሮ ደግሞ 5200 ቮት አላቸው፣ 1.8 ሚሊዮን ቪው አላቸው። የሷ ደግሞ 1.6 ቪው ነው፣ 1.6 ሚሊዮን ቪው ነው እና ቻሌንጁ ሊያልቅ ሰዓታት እንኳን እየቀሩት እሷ ነበረች ስትመራ የነበረችው ሁለተኛ ሆላ ማለት ነው እና በሰዓታት ልዩነት ነበረ ጉተማና ብሩ ሁለተኛ ሆነው ያጠናቀቁት እና እኔ እሷ በተናገረችው ሂሳብ መነሻ አድርጌ የራሴን ካልኩሌሽን አስቀምጬ ነበረ። የራሴን ካልኩሌሽን አሳያችኋለሁ። እናንተ ደግሞ የራሳችሁን ኮሜንት ታደርጉልኛላችሁ። በሷ መረጃ መሰረት እነ ጉተማና ብሩ ናቸው ልጆቹ 1.8 ሚሊዮን ቪው ነው። ከዛ ይሄንን ደግሞ በ60% ስናባዛው 1 ሚሊዮን 80 ሺህ ነው የሚመጣው። ከዛ ቮታቸው ደግሞ 5200 ነው። እሱን ደግሞ በ40% ማለትም በ0.4 ስናባዛው 2080 ነው የሚመጣው። እንዳጠቃላይ 1 ሚሊዮን 80 ሺህ ሲደመር 2080 ኢኳልስ ቱ 1 ሚሊዮን 82080 ነው የሚመጣው። ከዛ ደግሞ የሷ 1.6 ሲባዛ በ0.6 960 ሺህ ነው የሚመጣው። ከዛ ቮቷ ደግሞ 7400 ሲደመር በ0.4 40% ስላለች 2960 ነው የሚመጣው። ስለዚህ እንዳጠቃላይ ስናስቀምጠው የነ ጉተማና ብሩ በ60% የተባዛው ቪዋቸው 1 ሚሊዮን 80 ሺህ ሲመጣ ቮታቸው ደግሞ በ40% 2080 ይመጣል። በድምሩ 1 ሚሊዮን 82080 ይመጣል ማለት። የዩቲናስ ደግሞ ቪዋ በ60% የተባዛው ቪዋ 960 ሺህ ይመጣና ቮቷ ደግሞ በ40% የተባዛው 2960 ይመጣል። ስለዚህ በድምሩ ውጤት 960 2960 ይመጣል ማለት ነው። ያ ማለት ደግሞ በራሴ ካልኩሌሽን እነ ጉተማና ብሩ በሰፊ ውጤት እሷን ይበልጧታል ማለት ነው። ይሄንንም ደግሞ ተጽዕኖ ያደረገው 60% ቪው መሆኑ ነው። በዛ ላይ ደግሞ እነሱ በ200 ምናምን ሺህ ቪው ይበልጧታል። 1.8 ሚሊዮን የነሱ የሷ ደግሞ 1.6 ስለሆነ በቪው በጣም ስለሚበልጧት ነው። ቪው ደግሞ ከ60% ስለሚያዝ ነው። በእርግጥ ይሄንን ሁለቱን የምናወዳደራቸው ከሆነ ይሄ ካልኩሌሽን ልክ አይመጣም። ነገር ግን የተወዳደሩት በጣም ብዙ ስለሆኑ እነሱን ብቻ ሳይሆን ሁሉንም ስለምናወዳደራቸው እርስ በርስ በ60 እና በ40% ነው የሚባዙት ወይም ደግሞ እርስ በርስ በ60 እና በ40% እርስ በራሳቸው ነው የሚወዳደሩት እንጂ አንዱን ከአንዱ ጋር አወዳደረን አይደለም። ያ ማለት በጣም ብዙ ሰዎች ቻሌንጁን ስለተሳተፉት ማለት እንደኔ እንደዚህ ነው የመጣው። ማለትም እነ ጉተማና ብሩ በሰፊ ውጤት በልጧታል። ለዛም ነው ሁለተኛ የወጡት ብዬ አስባለሁ። እናንተ ደግሞ የራሳችሁን ካልኩሌሽንና ሐሳባችሁን ኮሜንት አድርጉልኝ። ሌላው በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የሆነው ከተወዳጁ አርቲስት ነፃነት ወርቅነህ ጋር በተያያዘ ማለትም ቤተሰቦቹ በስም ማጥፋት ወንጀል
በፖሊስ ቁጥጥር ውስጥ መግባታቸው አሁን ላይ በማህበራዊ ሚዲያው እጅግ በጣም መነጋገሪያ ሆኗልና ዜናውን ቆይ ላሰማችሁ። መጀመሪያ ላይ የአርቲስት ነጻነት ወርቅነህ እህትና ወንድም በፌዴራል ፖሊስ ቁጥጥር ስር ዋሉ። የተወዳጁ አርቲስት ነጻነትን ህልፈት ተከትሎ እህቱ መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ በተለያዩ ሚዲያዎች ላይ በመውጣት ከወንድማቸው ህልፈት ጋር በተያያዘ የተለያዩ ግለሰቦችን ሲወነጅሉ መቆየቱ ይታወቃል። ይህን ተከትሎም መሰረትና ወንደሰን ዛሬ ከመኖሪያ ቤታቸው በፖሊስ ቁጥጥር ስር የዋሉ ሲሆን በአሁን ሰዓት ላይ በፌዴራል ፖሊስ ቁጥጥር ስር እንደሚገኙ የቤተሰብ ምንጮች ለዛሀበሻ ገልጸዋል። የነጻነት ወርቅነህ ባለቤት እናቷ እንደዚሁም ደግሞ የቅርብ ጓደኛው የሆነው አስናቀ ከነዚህ በነጻነት እህትና ወንድም ከፍተኛ ዘመቻ ከተከፈተባቸው መካከል የሚጠቀሱ ሲሆኑ አሁን የፌዴራል ፖሊስ በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ህይወት እንዲበላሽ አድርጓል በሚል እንደሆነ ሰምተናል። እንደ ሀገር ነው በነገራችን ላይ ነጻነት ወርቅነህን በማጣታችን ያዘን ነው እንደ ሀገር ማለት ነውና በጣም ነው የሚያሳዝነው። እስቲል ነው የሞተ አይመስልም በህይወት ያለ ነው የሚመስለኝ ራሱና ነገር ግን እሱ ከሞተ በኋላ ወይም ደግሞ እሱ ካረፈ በኋላ የመጡ ነገሮች እጅግ በጣም የሚያበሳጩ ሐሳቦች ነበሩ ሲነሱ የነበሩት ማለት ካረፈ ብዙም ሳይቆይ የቤተሰብ ሽኩቻዎች ተነሱና በአንደኛው ሳይድ የነጻነት ቤተሰቦች አሉ፣ በሌላኛው ሳይድ ደግሞ የነጻነት ወርቅነህ ባለቤትና የሷ ቤተሰቦች አሉ ወይም ደግሞ የሱ ጓደኛ አለ። በዚህ ሳይድ ተነስተው በቃ ነጻነት ወርቅነህ የሞተበት ምክንያት በዚህ ነው፣ ነጻነት ወርቅነህ ያረፈበት ምክንያት ይሄ ነው ምናምን ተባብሎ ማለት ነው በጣም የሚያሳዝኑ ወይም ደግሞ በጣም ልክ ያልሆኑ ጭቅጭቆች ሲነሱ ነበረ። በጣም ብዙ ሰዎችን በዚህ ጉዳይ ላይ ኢንጌጅ አድርገው ነበረ። ታዲያ አሁን ላይ የነጻነት ወርቅነህ ባለቤት ወንድሞቹ በፖሊስ ቁጥጥር ውስጥ እንዲገቡ አድርገዋል። ምክንያቱም ከነጻነት ወርቅነህ ህልፈት በኋላ ቤተሰቦቹ ምን አይነት ሁኔታ ላይ እንዳሉ ከታወቀ በኋላ እርዳታም ሲሰባሰብለት ነበረ። ነገር ግን ያም ደግሞ እንዲቋረጥ ወይም ደግሞ እርዳታዎችም እንዳይደረጉ ባለቤቱም በብዙ ነገሮች እንዳይጠቀሙ ምክንያት የሆኑት እነሱ ናቸው። ምክንያቱም የነጻነት ወርቅነህ ቤተሰቦች የነጻነት ወርቅነህ ህልፈት ምክንያት ሚስቱ ናት፣ እንዲሁም ደግሞ ጓደኛውም የውሸት ጓደኛ ነው ተብሎ በማህበራዊ ሚዲያው ላይ ሲነሳ ስለነበረ ስለ ነጻነት ወርቅነህ ያሉ ወሬዎች ወይም ደግሞ መነሳት ያለባቸው ይሄ ከእርዳታው ጋር ከልጆች ጋር የተገናኘው ነገር ሁሉ ቆሞ ነበረ። ታዲያ አሁን ላይ ግን በስም ማጥፋት ወንጀል ቤተሰቦቹ ታስረዋልና እንዴት ትመለከታላችሁ? ማንጋስ እውነት ያለ ይመስላችኋል? እስኪ ሐሳባችሁን ኮሜንት አድርጉልኝ። እኔ ግራ እንደተጋባው ነው። እስኪ ግራ የተጋባችሁ እንደኔ ደግሞ እናንተም ሐሳባችሁን ኮሜንት አድርጉልኝ። ቪዲዮን ደግሞ እንዳጠቃላይ እንዴት ተመለከታችሁት? ሐሳባችሁን ኮሜንት አድርጉልኝ። በጣም ላይክ ያጥረኛል። እንዲሁም ደግሞ ሰብስክራይብ እየተደረገልኝ አይደለም። እባካችሁ ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ሰብስክራይብ ላይካችሁ እንዳይረሳ። እንዲሁም ቪዲዮን እንዳጠቃላይ ስላላችሁ ሐሳብ አሁን ስለተነሳው ሐሳብ ይሄንንም ኮሜንት ማድረጋችሁ እንዳይረሳ። ሰብስክራይብ እባካችሁ ሰብስክራይብ። ምክንያቱም እንዳልኳችሁ ነው ልክ አካውንቱ ሞኔታይዝ ከሆነ በኋላ ኮሜንት እየመረጥኩ ራንደምሊ ኮሜንት እየመረጥኩ የምሸልምበት አይነት ክብር ላይ አድርሱ ብያችኋለሁና ሰብስክራይብ ማድረጋችሁ እንዳይረሳ። አብራችሁኝ ስለነበራችሁ በድጋሚ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።